ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ከርዕሱ ማየታችሁት እንደመጣችሁ ማይክሮሶፍት ወርድ ላይ እነዚህን ካላወቃችሁ ትቸገራላችሁ ይላል ማለት ነው። በስራ ቦታ ሊሆን ይችላል፣ ለራሳችሁም እንደዚሁም ኦንላይን ስራዎችን ላይ መስራት ሊሆን ይችላል ማለት ነው። እዚህ ጋር ማሳያችሁን ወደ 20 አካባቢ ነገሮች ካላወቃችሁ በጣም ትቸገራላችሁ ማለት ነው። 20 ናቸው። እንደ ቦነስ ግን አንድ መጨረሻ ላይ ደግሞ አንድ ጨምርላችኋለሁ። ሁሉንም እዚሁ በተግባር እያየናቸውም ነው የምንሄደው ማለት ነው። ስለዚህ ረጋ ብዬ ሁሉንም ላሳያችሁ ሞክራለሁ። ቀጥታ ወደዚህ ከመሄዳችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው በጣም ቀላሉ ነገር ግን መሰረታዊ ነገር ፎርማቲንግን ማወቅ ይኖርባችኋል ማለት ነው። ለምሳሌ ቦልድ ማድረግ፣ ኢታሊክስ ማድረግ፣ አንደርላይን፣ ፎንት እንደዚሁም ሳይዝ መቀየር ማለት ነው። ለምሳሌ እዚህ ጋር ኢንተር ልበል እና የሆነ ርዕስ አለን ብለን ብናስብ እንደዚህ አስገባሁት። ከዛ ይሄኛው ጎላ ብሎ መታየት አለበት። ስለዚህ ትመርጡታላችሁ። ሆም ጋር ትመጡና እዚህ ጋር የምታዩት ነው። ቦልድ ስታረጉት እንደዚህ ጠቆር ይላል። ሳይዙን መጨመር ከፈለጋችሁ እዚህ ጋር መታችሁ መጨመር ትችላላችሁ። በተጨማሪም እዚህ ጋር ኤ ምልክት አለ። ይሄን ብትነኩ እንዳለ እንደዚህ እንደምታዩት እየጨመረ ይሄዳል። ሁሉንም ካፒታል ማድረግ ከፈለጋችሁ ወይም ካለባችሁ ደግሞ እዚህ ጋር ቼንጅ ኬዝ ይላል። ይሄኛው እላው ላይ ትቆማላችሁ። አፐር ኬዝ ብታደርጉት ሁሉም ካፒታል ይሆናል። አሁንም መታችሁ ሎወር ኬዝ ብታደርጉት ሁሉም ስሞል ሌተር ይሆናል። ሴንቴንስ ኬዝ ብታደርጉት ደግሞ የመጀመሪያው ብቻ ካፒታል ይሆናል። ኢች ካደረጋችሁት ደግሞ የመጀመሪያው ካፒታል እየሆነ ይሄዳል ማለት ነው። ኢታሊክ ልታደርጉት ከፈለጋችሁ ወይም ብትነኩት ኢታሊክ ይሆናል። ብትነኩት እንደዚህ ቀጥ ይላል ማለት ነው። ማስመር ካለባችሁ ደግሞ ይሄን ስትነኩት አንድ መስመር ይሰጣችኋል። የፈለጋችሁት ግን እናንተ ሁለት መስመር ከሆነ ቀስቱን ትነኩና ምርጫ አለ። ደብል ላይን ከፈለጋችሁ ወይም ብትነኩት ደብል ላይን ነው እንደምታዩት እንትን የሚያደርገው። እዚህ ጋር ያሉት ላይ ለምሳሌ ሁሉም ላይ ደግሞ ማስመር ከፈለኩኝ እንደዚህ እንመርጣቸውና እዚህ ጋር እንመጣለን። ከዛ ይሄን ብነካውን ሁሉም ላይ ይሰመራል ማለት ነው። ስለዚህ በዚህ መንገድ ማስመር፣ ቦልድ ማድረግ፣ የተለያየ ነገር ማድረግ ትችላላችሁ ማለት ነው። የመጀመሪያው ይሄኛው ነው። እንደዚህ የሰራችሁትን ነገር ግን ማጥፋት ከፈለጋችሁ እንዳለ ትመርጡትና ወይም ኮፒ ያደረጋችሁት ከሌላ ሰው ካለና ማጥፋት ከፈለጋችሁ እዚህ ጋር ትመጣላችሁ። እንደምታዩት ክሊር ኦል ፎርማቲንግ ይላል። ይሄን ብትነኩት እስካሁን የሰራችሁት ፎርማቲንግ በአጠቃላይ ይጠፋል ማለት ነው። ወረድ እንበል። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው ፓራግራፍ አላይመንት እና ላይን ስፔሲንግ ነው። ይህም መሰረታዊ ነገር ነው። ለምሳሌ እዚህ ጋር የምትመለከቱት ፓራግራፍ አለ። ግልጽ እንዲሆንላችሁ ሌላም ፓራግራፍ ጨመር ላድርግበት። እንደምታዩት የተወሰነ ረዘም ብሏል። ከዛ በኋላ ሁሉንም ፓራግራፍ ልምረጠው እዚህ ጋር ያለው ለምሳሌ። ከዛ ከላይ ፓራግራፍ የሚል አለ። እዚህ ጋር አላይመንቶች ናቸው እንዳለ እዚህ ጋር የምታዩዋቸው። ለምሳሌ አሁን ያለው እዚህ ጋር ነው፣ በሌፍት አላይመንት በኩል ነው ያለው። እዚህ ጋር ብትነኩት ሴንተር ይሆናል። እዚህ ጋር ደግሞ በዚህ በራይት በኩል ያለው አላይመንቱን ይጠብቃል። እንደዚህ መስመሩ ድርድር ያለ ይሆናል። ፕሪንት ለማድረግ ለተለያየ ነገር ግን በብዛት የምንጠቀመው ጀስቲፋይ ነው። ስለዚህ እዚህ ጋር ጀስቲፋይ አለላችሁ ወይም ኮንትሮል ጄን ብትነኩ ጀስቲፋይ ይሆናል ማለት ነው። ልክ እዚህ ጋር ልቅ ሲል ነው ወደዚህ የሚመጣው። እንደዚህ ወጥ የሆነ ይሆንላችኋል። ሌላው ላይን ስፔሲንግ ነው። ላይን ስፔሲንግ ደግሞ በአንዱ ፓራግራፍ እና በአንዱ ፓራግራፍ እንደዚሁም ደግሞ በእያንዳንዱ ላይን መካከል ያለችውን ማስተካከያ ነው። ለምሳሌ ክሊክ ላድርግ። አሁን ያለሁት የመጀመሪያው ፓራግራፍ ጋር ነው። ማንኛውም ቦታ ክሊክ ማድረግ ይቻላል። ነገር ግን አሁን ክሊክ እዚህ ካደረጋችሁ የሚመለከተው ይሄ የመጀመሪያውን ፓራግራፍ ብቻ ነው የሚሆነው ማለት ነው። ከዛ እዚህ ጋር ላይን ስፔሲንግ አለ። አሁን እዚህ ጋር ብታደርጉት ተመልከቱት። በመሃሉ ያለውን ስፋት እንደዚህ ብታደርጉት 1.5 1.15 1 ይሄኛው እንደታዘዛችሁት ይለያያል ማለት ነው። ለተለያየ እንትንም ከሆነ አሳይመንቶችንም እየሰራችሁ ከሆነ እዚህ ጋር ባረገው 30 በየማላችሁ ያለው ክፍተት አንድ ባረገው ደግሞ እንደዚህ ይሆናል። የሁሉንም እንዲያደርግ ከፈለኩ ደግሞ እንደዚህ መርጠዋለሁ ወይም ኮንትሮል ኤ ብላችሁ ሌሎች ሽቶች ላይ ያሉትንም መምረጥ ይቻላል። ከዛ ወደ አላይመንቱ እንምጣ። 1.5 እንደምታዩት ሁሉም ነው አሁን ዘርዘር እያለ ያለው። ስለዚህ እንደዚህ የተዘረዘረብን ነገር ካገኛችሁ መለስ እንዲል እዚህ አካባቢ መታችሁ 1.15 አካባቢ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት ቡሌት ፖይንቶች እና ነምበሮችን መጠቀምም መቻል አለባችሁ። ለምሳሌ ኮር ወርድ ስኪል ብሎ እዚህ ጋር ቤዚክ ፎርማቲንግ ፓራግራፍ አላይመንት ዩዚንግ ቡሌት እያለ ይቀጥላል። ይህንን በቡሌቶች ማስቀመጥ ፈልጌያለሁ። ስለዚህ ሶስቱን ስለሆነ የፈለኩት አሁን ሶስቱን እመርጣቸዋለሁ። ከዛ አሁንም እዚህ ጋር ሆም ጋር ነው ያለሁት እንደምታዩት። ቀጥሎ እዚህ ጋር ቡሌቶች ናቸው። እነዚህ አሁን ቡሌት ይላል ብትቆሙበት ላው ላይ ቀስቱን ትነካላችሁ። እንደዚህ አይነት ቡሌት ከፈለጋችሁ ይሄን ማድረግ ይቻላል። እንደዚህ እየመረጣችሁ ከነዚህ ውስጥ ማለት ነው። ይሄን ብታደርጉት እንደዚህ ይሆናል።
በተመሳሳይ ግን ልመልሰውና ይሄም አብሮ እንዲገባ ከፈለኩ ሌላኛው እመርጠዋለሁ። ቡሌት ጋር እንምጣና የተለያየ ቡሌት እንስጠው። ከዛ ግን ይሄኛውን ለምሳሌ ሶስቱ በዚህ ከላይኛው ባለው ስር ናቸው። ወደ ውስጥ ገባ እንዲሉ ከፈለጋችሁ ሶስቱን ትመርጣላችሁ እንደዚህ። ከዛ ኢንደንት ይላል ይሄኛው ኢንክሪዝ ኢንደንት ወደ ውስጥ ገባ ይላል። ለዚህም ከዛ ራሱን የቻለ ሌላ ቡሌት ልታስገቡለት ትችላላችሁ። እዚህ ጋር መታችሁ ያያችሁ ማለት ነው። እንደዚህ ብታረጉታው ይሄኛውና ይሄኛው የተለየ ሆኗል። ይሄኛው ወጥ ገባ ብሏል። ወጣ እንዲል ከፈለጋችሁ ደግሞ ይሄኛውን ዲክሪዝ ኢንደንት ብላችሁ መውሰድ ይቻላል። ማጥፋት ከፈለጋችሁ ደግሞ እንዳለ ቡሌቶቹን እንምረጠው። እዚህ ጋር እንምጣ ቡሌት ጋር። ከዛ በኋላ ኖ ቡሌት ትሉታላችሁ ወይም ነን ማለት ነው። ይሄን ብታረጉት እንደዚህ ይሆናል። ይሄኛው ግን ወጣ ያለው ገባ እንዲል እዚሁ ጋር እንምጣና ይሄን ብትነኩ እንደዚህ ገባ ይላል ማለት ነው። የፈለጋችሁት ደግሞ ይሄኛው ኤቢሲ እያለ እንዲጽፍ ከሆነ ትመርጡታላችሁ። አሁንም ከዛ እዚህ ጋር ትመጣላችሁ 1 2 3 የሚለው ጋር እንደምታዩት 1 2 3 እያሉ ማስቀመጥ ይቻላል። 1 2 3 ሆኖም ቅንፍ ያለው እንዲሁም ማድረግ ይቻላል። በሮማን ነምበር ይቻላል። እዚህ ጋር ኤቢሲ ቅንፍ ያለው ኤቢሲ እንደየምርጫችሁ ወይም እንደየሁኔታው ከነዚህም መምረጥ ትችላላችሁ። ለምሳሌ እኔ ይሄኛውን ልጠቀምና ትንሽ ገባ እንዲል ደግሞ ይሄኛውን ልንካው ገባ ያለ ይሆናል ማለት ነው። ስለዚህ ቡሌት እና ነምበር ማድረግ ይሄን ይመስላል። ወደ አራተኛው ሄደናል። አራተኛው ደግሞ ሄደር ፉተር እንደዚሁም ደግሞ ፔጅ ነምበር ማስገባት ነው። ስለዚህ ይሄኛውን ሌሎቹን ካየን በኋላ ብናየው የተሻለ ይሆናል። ወረድ እንበልና እዚህኛው ላይ እመለስበታለሁ። አምስተኛው ደግሞ ክሬቲንግ ኤንድ ፎርማቲንግ ቴብል ነው። ስለዚህ በቀላሉ ቴብል እንዴት ክሬት እንደምናታረጉ እንመልከት። ለምሳሌ እዚህ ጋር ከሆነ እንዲገባ የፈለጋችሁት እዚህ ጋር መታችሁ ክሊክ ስታደርጉ ይሄኛው ብልጭ ድርግም የምትለዋ ትመጣላችኋለች። ከዛ እዚህ ጋር ቴብላችሁን ክሬት ማድረግ ይቻላል ማለት ነው። ቴብል ክሬት ለማድረግ እዚህ ጋር ኢንሰርት በመቀጠል ቴብል ይላል። ቀስቱን ስናኩ ብዙ አይነት ማስገቢያ አማራጮች አሉ። እዚህ ጋር ትመጡና አሁን ይሄኛው ከላይ እንደምታዩት 2 በ1 እያለ ጽሑፍ ያስቀምጣል። ኮለመኑ 2 ነው፣ ሮ ደግሞ 1 ነው። 3 በ1 3 በ2 እንዲያረጋችሁ የምትፈልጉት እስኪመጣ ወይም ከላይ ያለውን ቁጥር እያያችሁ መከታተል ትችላላችሁ። የማስገባት እንደዚህ ብነካውን ይገባል ማለት ነው። ነገር ግን ራሳችሁ ቀጥታ መጻፍ ከፈለጋችሁ ኢንሰርት ከዛ ቴብል እዚህ ጋር ኢንሰርት ቴብል ይላል። ይሄን ስትነኩ ቁጥር እንድታስቀምጡ ድል ይሰጣችኋል ማለት ነው። ለምሳሌ የፈለግነው ኮለመን ወርታችን እንደዚህ ቋሚዎቹ 4 ከሆኑ 4 እንላለን። ነምበሩ ፍሮ ደግሞ ወደ ጎን ያለው እሱን ደግሞ ለምሳሌ 6 ላድርገው። ከዛ ኦኬ ላለው እንደምታዩት 1 2 3 4 በ6 የሆነ አስገብተናል። ከዛ እዚህ ጋር የምትፈልጉትን ነገር ታይፕ እንደዚህ እያደረጋችሁ መጻፍ ይቻላል። ሄዳችሁ ክሊክ ማድረግ ነው። ለምሳሌ እዚህ ጋር ነው የጻፍኩት። ከዛ እዚህ ጋር መጻፍ ከፈለጋችሁ መታችሁ እዚህ ጋር ክሊክ ታደርጉና መጻፍ ነው። እዚህ ጋርም ካስፈለገ እንደዚህ። በተመሳሳይ ከኪቦርድ ላይ ታብንም ብትነኩ ወደ ጎን እየሄደላችሁ ይሄዳል ማለት ነው። እንደ ቲፕ ግን ይሄን ላጥፋውና ምን ማድረግ ትችላላችሁ? መደመር ትነካላችሁ እንደዚህ። ከዛ መቀነስ መቀነስ መደመር መቀነስ መቀነስ መደመር። አሁን እዚህ ጋር መደመሩ የሚያመለክተው የኮለመኑን ብዛት ነው። ለምሳሌ 1 2 አለ እዚህ ጋር ኢንተር ብለው እንደምታዩት 1 2 ሰጥቶኛል ማለት ነው። ከዛ እዚህ ጋር ለምሳሌ ኔም ከሆነ የምጽፈው ኔም ብዬ ጽፋለሁ። ታብን ስነካ ሁለተኛው ላይ ይሄዳል። እዚህ ጋር ኤጅ ከሆነ ከዛ ታብ እያላችሁ መቀጠል ይቻላል። ታብ ብትለውን ወደ ስራ አዲስ አዲስ እየሰጣችሁ ይሄዳል። ወደ ጎን ከፈለጋችሁ ማስገባት ትችላላችሁ ማለት ነው። ስለዚህ እናንተ በፈለጋችሁት መንገድ ማስገባት ይቻላል። መሳል ከፈለጋችሁ ደግሞ ኢንሰርት ከዛ ቴብል ድሮ ቴብል ይላል። ይሄኛው ደግሞ እናንተ በፈለጋችሁት እንድትስሉ እድል ይሰጣችኋል። እንደዚህ ያደረኩት ለምሳሌ ሌፍት ክሊክን ተጭኜ ልከፋፍለው ከፈለኩ ከዛ እንደዚህ ያደረኩ ለምሳሌ እዚህ ጋር እንዲያልቅ የምፈልገው ነገር ካለ እዚህ ጋር ብቻ እንደዚህ ያደረኩኝም ቴብል ማስገባት ይቻላል። የተለያዩ ቴብል ስታይሎችን እንደዚህ ማስገባት ትችላላችሁ ማለት ነው። አሁን ይሄን ካየን አንድ ቴብል እናስገባና ቴብሉን ፎርማት ወደ ማድረጉ እንሂድ። ኢንሰርት ቴብል እንደዚህ አይነት ቴብል ይሁን ለምሳሌ። ከዛ እዚህ ጋር ኔም ታብ ኤጅ እያለ ይቀጥላል። ከዛ ይሄኛውን ስታይሉን መቀየር ከፈለጋችሁ ለምሳሌ ስትመርጡት ወይም ላው ላይ ክሊክ ስታደርጉም እዚህ ጋር ቴብል ሌአውት እና ቴብል ዲዛይኖቹ አክቲቭ ይሆናሉ። ቴብል ዲዛይን ጋር ስትመጡ በጣም ብዙ አይነት ቴብሎች አሉ። ከዛ ቀስቱን እየነካችሁ የተለያዩ የቴብል አይነቶችን እንደዚህ ማስገባት ይቻላል ማለት ነው። ቴብል ሌአውት ጋር ስትመጡ ደግሞ መጨመር የምትፈልጉት ነገር ካለ አድ ማድረግ ይቻላል። መቀነስ የምትፈልጉት ማጥፋት ከፈለጋችሁ ማጥፋት ይቻላል። ለምሳሌ ቴብል ዲዛይን ልበልና ይሄኛውን የሚታይ አይነት እንትን እንጠቀም። ለምሳሌ በደንብ ግልጽ ሆኖ እንዲታያችሁ ይሄን ልመልሰውና አሁን መጨመር የምፈልገው ነገር ካለ
ቴብል ሌአውት መጀመሪያ እዚህ ጋር ክሊክ አደርጋለሁ። እዚህ ጋር ነው ልጨምር የፈለኩት ቴብል ሌአውት። ከዛ ኢንሰርት አባቭ ሮ ካደረጋችሁት ሮ ነው የሚያስገባው ከላይ በኩል። ይሄን ብትነኩት ከላይ ገባላችሁ። ዲሌት ልታደርጉት ከፈለጋችሁ ደግሞ ዲሌት የምናጠፋው አሁን ሮውን ስለሆነ ዲሌት ሮ የሚለውን ነካዋለሁ። የተመረጠው ሮ ይጠፋል። በኔም እና በኤጅ መካከል ደግሞ ማስገባት ከፈለጋችሁ ለምሳሌ ነካውት። ከዛ ኢንሰርት ጋር ትመጣላችሁ አሁንም ማለት ነው። ኢንሰርት ሮ ይላል። እኛ ግን ኮለመን የፈለግነው ኢንሰርት ኮለመን ሌፍት ብትሉት በግራ በኩል፣ ኢንሰርት ኮለመን ራይት ብትሉት በቀኝ በኩል ያስገባላችኋል። እዚህ ጋር የምጽፉት ነገር ካለ መቀጠል ይቻላል። እንደ አማራጭ ግን እዚሁ ላይም እንዳላችሁ ራይት ክሊክ ትነኩና ኢንሰርት ይላል። ከዛ በኋላ ኮለመን ከፈለጋችሁ ኮለመን፣ ሮ ከፈለጋችሁ ሮ ይቻላል። ለምሳሌ ኮለመን ከሆነ አሁንም ኮለመን ብንነካ እየጨመረልን ይሄዳል። ማጥፋት የምትፈልጉትም ካለ ላው ላይ ክሊክ ታደርጉና ዲሌት ኮለመን ትላላችሁ። ከዚያ ያስገባችሁት ኮለመን እየጠፋ ይሄዳል ማለት ነው። ሌሎችም አሉ እዚህ ጋር ከቴብል ዲዛይን ጋር የተገናኙ ስፕሊት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሁለት ነገር ልጽፍበት ከፈለኩኝ ክሊክ አደርግና ስፕሊት ሴል ብለው ለስንት ልክፈለው ይላል። 3 ቦታ ከፈለኩኝ 3 ቁጥርን አደርጋለሁ ወይም ይሄን ከፍ ሳደርገው 3 ይሆናል። ኮለመን ነው ቋሚ ነው እንዲያደርገው የፈለኩት። ኦኬ ብል 3 ቦታ እንደምታዩት ይከፍልልኛል። እዚህ ጋር የተለያየ ነገር ማስገባት ይቻላል ማለት ነው። ብዙ ናቸው እንዳልኳችሁ እዚህ ጋር እነዚህ እናንተም ማየት ትችላላችሁ። ሌላው ደግሞ ፔጅ ሴታፕ ነው። ከመርጂንግ ጋር ከኦሪንቴሽን ከእንደዚሁም ከሳይዝ ጋር የተገናኘ ነው። እሱን ለማድረግ ደግሞ ምንድነው የምታደርጉት? መርጅን ለማስተካከል ቀጥታ እዚህ ጋር ሌአውት የሚል አለ። ከዛ ፔጅ ሴታፕ ይሆንና እዚህ ጋር ማለት ነው። አሁን እዚህ ይሄን ጥቅሙ ምንድነው? ለምሳሌ መርጂንግ ጋር ስትመጡ ወረቀቱን ምን አይነት ላድርገው ይላችኋል። ግልጽ እንዲሆንላችሁ እዚህ ጋር የተወሰነ ቴክስት ልጨምርላችሁ። ራንደም ቴክስት እናስገባ። እንደዚህ አጠር ያለ ነገር ይግባ። ኢንተር። ይህን ፎርማቱን ልቀይረውና ቦልድ የሆነ ይጥፋ። ሳይዙን እንደዚህ ላድርገው። ሳይዙም እንደዚህ ይሁን። አሁን ፔጅ ሴታፕ ጋር እንሂድና እንመልከት። ሌአውት ከዛ እዚህ ጋር መርጅን አሁን ኖርማል ላይ ነው ያለው። ናሮ ብታደርጉት እንደምታዩት ከዚህ ጋር በጣም ወደ ውስጥ የገባ ሆኗል። አሁንም እንምጣ። መርጅን ሞዴሬት ብታደርጉት እንደዚህ ይሆናል። አሁንም እንምጣ። ለምሳሌ ደግሞ ኖርማል ላድርገውና ይሄን ጋፕ ተመልከቱት። እዚህ ጋር ያለውን መርጅን ዋይድ ባደረገው ደግሞ ወደ ውስጥ በጣም የገባ ይሆናል። ዋይድ እንደምታዩት እንደዚህ የገባ ይሆናል። ስለዚህ ይሄ እንደምትፈልጉት ስራ አይነት ይለያያል ማለት ነው። አሁን ግን ወደ ኖርማል ልመልሰው። ኦሪንቴሽን ደግሞ አቀማመጡ ነው። በላንድስኬፕ በኩል ይሁን ወይስ በፖርትሬት ፕሪንት ሲደረግ ማለት ነው። ለምሳሌ በሰፊው በኩል እንዲወጣ ከፈለጋችሁ በወረቀቱ በትልቁ በኩል ላንድስኬፕ ብታደርጉት ይገለበጣል። እንደምታዩት ወረቀቱ ወደ ጎን ረጅም ይሆናል ማለት ነው። በቁመቱ እንዲሆን ከፈለጋችሁ ደግሞ እዚህ ጋር ፖርትሬት ብታደርጉት በቁመቱ በኩል ይሆናል ማለት ነው። አሁን ይሄኛው ረጃጅም ቴብሎች ምናምን ሲኖሯችሁ እየገለበጣችሁ መጠቀም ትችላላችሁ። ሌላው ደግሞ ሳይዝ ነው። ሳይዝ ደግሞ ወረቀቱ ኤ4 ነው ወይም ደግሞ ኤ3 መምረጥ ትችላላችሁ ማለት ነው፣ ፕሪንት ሲደረግ የሚወጣበት። ስለዚህ ሳይዝ ከዛ እዚህ ጋር መታችሁ በጣም ብዙ አለ እንደምታዩት። ኤ3 ብታደርጉት በኤ3 ፎርም ነው የሚወጣው። ከዛ ኤ4 ከፈለጋችሁ ደግሞ ኤ4 እንደምታዩት ይሄኛው ማለት ነው። ሌተር ካደረጋችሁት ሌተር 4። ስለዚህ ይሄኛውም እናንተ እንደምትፈልጉበት ዓላማ ይለያያል ማለት ነው። አሁን ደግሞ ወደ ሰባተኛው አልፈናል። ሰባተኛው ደግሞ እዚህ ጋር ሄዲንግ እና ሰብ ሄዲንግን መጠቀም ነው። ይህም በጣም ወሳኝ የሆነ ነገር ነው። በተለይ አውቶማቲክ ቴብል ኦፍ ኮንቴንት ለመስራት ለብዙ ነገር ይጠቅማችኋል። ስለዚህ ዋና ዋና ነገሮችን ሄዲንግ ትላላችሁ፣ ቀጥሎ ያሉትን ሰብ ሄዲንግ እንላቸዋለን ማለት ነው። ስለዚህ ከላይ ጀምረን እያደረግነው እንምጣ። ለምሳሌ ይሄኛው ቤዚክ ፎርማቲንግ የሚለው ሄዲንግ ነው ወይም ዋና ሄዲንግ ነው። ስለዚህ መርጠዋለሁ። በመቀጠል ሆም እዚህ ጋር አለ። ስታይል ይሄ ነው እንደምታዩት። ኖ ስፔሲንግ ሄዲንግ። አሁን ዋና ሄዲንግ ብታደርጉት ይሄ ማለት ነው። ሰብ ሄዲንግ ከሆነ ደግሞ ሄዲንግ ቱ፣ ታይትል ከሆነ ታይትል፣ ዋና ስለሆነ ግን አሁን ሄዲንግ እናድርገው። በዚህ ስር ደግሞ ሌላ የሚዘረዘር ካለ ለምሳሌ አድናቆት ቲዩብ የሚለው ሰብ ሄዲንግ ከሆነ እመርጠዋለሁ። እዚህ ጋር እመጣለሁ። ሄዲንግ ቱ በዚህኛው ስር ሆነ ማለት ነው። እንደዚህ እያደረጋችሁ ዋና ዋና ነገሮቻችሁን እንትን ማድረግ ይቻላል። አሁን ይሄኛው ሄዲንግ ነው ወይም ዋና ነው። ስለዚህ ሄዲንግ ዋን ላይ አድርገዋለሁ። እንደዚህ ያደርጋችሁ ይሄን ትጨርሳላችሁ። ይሄንን ሄዲንግ፣ ይሄኛው በሱ ስር ስላለ ሰብ ሄዲንግ ይሆናል። ይሄን ማድረጋችን ከዚህ በፊትም ሰርች የላችሁ ነበረ። አውቶማቲክ ቴብል ኦፍ ኮንቴንት ለማዘጋጀት በጣም ወሳኝ ነው። በዚህ መንገድ ካላስተካከላችሁት ስለማይሰራላችሁ ማለት ነው። ስለዚህ ይሄኛው ሄዲንግ ነው። እዚህ ጋርም ሄዲንግ አለ። እንደዚህ እያለ ይቀጥላል። ራሱንም ይሄን ሄዲንግ ላድርገው። ካሁን በኋላ ያሉትንም በዚሁ መንገድ ማድረግ ይቻላል። እንደ ቲፕ ግን 10 የዚህ ከምትመላለሱ
የመጀመሪያውን ሄዲንግ ከመረጣችሁት በኋላ ከዚህ ጋር እንዲመሳሰሉ የምትፈልጓቸውን በፎርማት ፔንተር ማድረግ ትችላላችሁ። ስለዚህ ከመረጣችሁት በኋላ ሆም፣ ከዛ እዚህ ጋር ፎርማት ፔንተር አለ። ሁለት የክሊክ ታደርጉበታላችሁ እንዳይጠፋባችሁ ማለት ነው። አንድ ሁለት። ከዛ እንደምታዩት የብሩሽ ምልክት ይመጣል። የምትቀቡት ነገር እንዳለ ሄዲንግ ይሆናል። አሁን ይሄን ብቀባው ተመልከቱት፣ ፎርማት ወደ ይቀየራል። ሌላም ካለ እንደዚህ እያደረግኩት እሄዳለሁ ማለት ነው። አሁን ግን ስለጨረስኩኝ ስኪፕ ልበል፣ በኋላ እናስገባለን ሌሎቹ። ስለዚህ ሄዲንግ እና ሰብ ሄዲንግ ይሄን ይመስላል። ቀጣዩ ደግሞ ኢሜጅ እና ስማርት አርቶችን ማስገባት ነው። ለምሳሌ እዚህ ጋር የሆነ ኢሜጅ ማስገባት ከፈለጋችሁ ኢንሰርት፣ ከዛ እዚህ ጋር ትመጡና ፒክቸር ዚስ ዲቫይስ ካላችሁት እናንተ ጋር ወርዶ የተቀመጠ ፋይል ማለት ነው። ስቶክ ከሆነ ከኦንላይን ነው። እዚህ ጋር ስቶክ እና ኦንላይን እንዳለ ከኦንላይን ላይ የምታመጧቸው ናቸው። ስለዚህ አሁን አውርጄ ያስቀመጥኩትን ከፈለኩኝ ዚስ ዲቫይስ የሚለው ጋር ገባለሁ። ከዛ ኮምፒውተራችሁ ላይ ወዳሉት ፋይሎች ይወስዳችኋል። ከዛ እዚያ ያስቀመጣችሁትን ነገር ማምጣት ነው። ለምሳሌ ለዩቲዩብ ተምኔል ከሰራሁት ውስጥ አንዱን መጠቀም እችላለሁ። ከመረጣችሁት በኋላ ኢንሰርት የሚል አለ። ኢንሰርትን ስነኩ ይገባል። ከዛ ሳይዙን ደስ ወዳላችሁ እንደዚህ ማድረግ ይቻላል። ቦታውን ግን ወይም ፖዚሽኑን ለመቀየር ስትሞክሩ እንደምታዩት አይንቀሳቀስላችሁ። እንዲንቀሳቀስላችሁ አንደኛ ከላይ ራፕ ቴክስት ይላል። ይህን ትነኩና ብዙ አማራጭ አለ። ይሄ አሁን ኢንፍሮንት ኦፍ ቴክስት ነው። ከቴክስቱ ፊት ለፊት አድርገው ማለት ነው። ቢሃይንድ ቴክስት ከጀርባ ማድረግ ብዙ አማራጭ አለ። ይህን መንካት ትችላላችሁ። እንደ አማራጭ ደግሞ እዚህ ጋር ይሄንን መንካት ይቻላል። ሌአውት ኦፕሽን ይላል። ከዛ ይሄን ብነካው ይሄ ነገር ወደ ፈለጋችሁት እንደምታዩት ይንቀሳቀሳል። ሳይዙን ከፍና ዝቅ ማድረግ ይቻላል። መቁረጥ ብዙ ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ ልትቆርጡት ከፈለጋችሁ እዚህ ጋር መታችሁ ክሮፕ ማድረግ ይቻላል። የማትፈልጉትን ቆርጣችሁ ታወጣላችሁ። በተለያዩ ሼፖች መቁረጥ ከፈለጋችሁም እዚህ ጋር ሼፖች አሉ። በእነዚህ ቅርጽ እንዲቀመጥላችሁ ማድረግም ይቻላል ማለት ነው። ሌላው ደግሞ ለምሳሌ እንቀነስ ስላድርገውና ደስ ያላችሁ ቦታ ጋር ልታደርጉት ትችላላችሁ። እዚህ ጋር ስማርት አርት ላስገባ ፈልጌያለሁ። ስለዚህ ምንድነው የምናደርገው? ኢንሰርት፣ እዚህ ጋር ስማርት አርት ይላል። ስትነኩት በጣም ብዙ ነገር ነው የምታገኙት። እንደምታዩት ሊስት የሚደረግ ነገር ካላችሁ ሊስት የሚለው ላይ ታደርጉትና ከዚህ ውስጥ አንዱን ትመርጣላችሁ ማለት ነው። ለምሳሌ ይህን ብትነኩት ከዛ ኦኬ ብትሉት ይገባላችኋል። እንደምታዩት ገባ። እዚህ ጋር ከዛ የምፈልገውን ነገር አሁን መጻፍ እችላለሁ ማለት ነው። ለምሳሌ እንደዚህ ላይክ አልኩኝ። እዚህ ጋር ደግሞ የተለያዩ ነገሮችን ልጽፉ ትችላላችሁ እናንተ፣ ወይም መጀመሪያው ሊጻፍም ነገር ካላችሁ እዛ ላይ ማስገባት ይቻላል ማለት ነው። እዚህ ጋር እየጻፈ ያሳያችኋል። ካልፈልጋችሁት ይሄን ኤክስ ማድረግ ይቻላል። በተመሳሳይ ደግሞ ለምሳሌ ይሄን ላጥፋውና የፈለጋችሁት ሳይክል ማሳየት ከሆነ ኢንሰርት ስማርት አርት፣ ከዛ እዚህ ጋር ሳይክል ይላል። ፕሮሰስም አለላችሁ እንደምታዩት። አሁን ሳይክል ላድርገው። እንደዚህ የሚዞር ነገር ነው የፈለኩት። ይሄም ሊሆን ይችላል። መረጥኩት። ከዛ እዚህ ጋር ይገባላችኋል ማለት ነው። ከዛ ከዚህ የሚጀምር ከሆነ እዚህ ጋር ክሊክ አድርጋችሁ ትጀምራላችሁ። ለምሳሌ ሰው ልጅ ተወለደ እያላችሁ መቀጠል ይቻላል ማለት ነው። ወይም ደግሞ ለምሳሌ እዚህ ጋር ፈርስት ስቴጅ ሊሆን ይችላል። ይሄኛው ፈርስት አልኩኝ። እዚህ ጋር ደግሞ ሁለተኛው ሳይክል ከሆነ ለምሳሌ ሰከንድ ሊሆን ይችላል። እንደዚህ የሚዞሩ ነገሮችን ለማሳየትም መጠቀም ትችላላችሁ። ይህንን ኤዲት ለማድረግ ደግሞ ራው ላይ ክሊክ እናድርግና ስማርት አርት ዲዛይን ይላል። እዚህ መታችሁ ፎርሙን መቀየር ይቻላል። እንደ አዲስ ታይፕ ማድረግ አይጠበቅባችሁም ማለት ነው። ለምሳሌ እንደዚህ እንዲሆን ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ሌላ አይነት ከፈለጋችሁ ደግሞ ሞር ብላችሁ መግባት ይቻላል። ከዛ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ፕሮሰስ ይሁን ብላችሁ ካስባችሁ ፕሮሰስ፣ ከዛ ይሄን ትነካላችሁ። እንደዚህ ያደርገዋል። ኦኬ ብሎ አሁን ይሄ ወደ ፕሮሰስ ይቀየራል። ፕሮሰስ ካልሆነ ደግሞ አሁንም እዚሁ እንግባና ሌላ እንቀይራለን። ሌአውት ሳይክል ነው። እንደዚህ አይነት ነው የፈለኩት። ኦኬ እላለሁ። ከለሩን ልቀይረው ከፈለኩኝ ደግሞ ቼንጅ ከለር ይላል። የተለያየ ከለር ስታይል አለ። ከእንደዚህ ብታደርጉት ይቀየርላችኋል። እዚህ ጋርም ደግሞ አማራጮች አሉ። ስሪዲ ማድረግ ከፈለጋችሁ የምትነኩት ስሪዲ ወደ ጎን እንዲሆን እንደዚህ ያደርጋችሁ ይህንን ልትጠቀሙበት ትችላላችሁ ማለት ነው። እዚህንም ግን ቦታውን መቀየር ከፈለጋችሁ መጎተት ይቻላል። እንደዚህ ወደ ላይ ጎተት ተባረገው እዚህ ጋር ይገባል። ሳይዙን እንዳስፈላጊነቱ እንደዚህ እዚህ ጋር እየጎተታችሁ ቀነስ ማድረግም ትችላላችሁ። ቦታውን እንደዚህ ይስተካከላል ማለት ነው። ልቀይረውና ለምሳሌ ኢሜጁን ወይም ፒክቸሩን እዚህ አካባቢ እንደዚህ ላድርገውና ሳይዙ ጨመር ልናደርገው እንችላለን። ሌላው ደግሞ ሼፖች እና አይከኖችን ማስገባት ነው። ለምሳሌ እዚህ ጋር ከሆነ እንዲገባ የፈለኩት ክሊክ አደርጋለሁ። ከዛ ኢንሰርት ሼፕ፣ የተለያዩ ሼፖች አሉ። ከሬክታንግል ጀምራችሁ ሁሉንም ማስገባት ይቻላል። ለምሳሌ ሬክታንግል እናስገባ። መሳያ ነገር ይመጣላችኋል። ከዛ የምትፈልጉትን እንደዚህ አድርጋችሁ ትስላላችሁ። ከዛ አሁን ይሄንን ኤዲት ማድረግ ይቻላል። ከለር መቀየር፣ እዚህ ጋር ሼፕ ፊል የሚል አለ። ደስ ያላችሁን ከለር ከዚህ ጋር መስጠት ትችላላችሁ።
ዙሪያውን ጥቁር መስመር አለው። ካልፈለጋችሁት አሁንም ሼፕ ፎርማት ከዛ ሼፕ አውትላይን ይላል። እዚህ ጋር መታችሁ ነው አውትላይን ማለት ይቻላል። ቅርጹን ደግሞ ልትቀይሩት ከፈለጋችሁ ላው ላይ ክሊክ ታረጉና ከዛ ራይት ክሊክ ኢንድ ፖይንት ይላል እንደምታዩት። ይሄን ብትነኩት እያንዳንዷን ኢንድ ፖይንት እንትኑን መቀየር ትችላላችሁ። እንደዚህ ብታረጉት እንደ አይነት ቅርጽ ይዛ እንደዚህ ያደርጋችሁ እያንዳንዷን ፖይንት ማግኘት ትችላላችሁ ማለት ነው። ካልፈለጋችሁ ግን እንመለስና ኮንትሮል ዜድ ብለን በተመሳሳይ እዚህ ጋር የምንምጣና አሁንም ሼፕ ፎርማት ከዛ እዚህ ጋር ስመጡ አንደኛ ቼንጅ ሼፕ ይላል። ሼፑን ቀይረው ማለት ትችላላችሁ ወይም ኢንድ ፖይንት የሚለውን ነክታችሁ ወደ ቅድሙ ያመጣችኋል። ከዛ በኋላ እንደዚህ እያደረጋችሁ እንደምታዩት የፈለጋችሁትን ቅርጽ ማስያዝ ትችላላችሁ ማለት ነው። እንደ ቲፕ ግን እዚህ ጋር ለምሳሌ እንደዚህ አራት ማዕዘን ልታስገቡ ብላችሁ እናንተ የፈለጋችሁት ስኩዌር ከሆነ አራቱም ጎን እኩል እንዲሆን ከፈለጋችሁ ከኪቦርድ ላይ ሺፍትን ትነኩና እንደዚህ ድራግ ስታደርጉ ወይም ስትጎትቱ አራቱም ማዕዘን እኩል ነው የሚሆኑላችሁ። በተመሳሳይ ሰርክል ላስገባ ሼፕ ሰርክል እንደዚህ ብታደርጉት ኦቫል ነገር ይሆናል። ቅርጹን እንዲጠብቅ ሺፍትን ብትጫኑ ግን ፐርፌክት የሆነ ሰርክል ታገኛላችሁ። ከዛ ሰርክሉን እንደፈለጋችሁ ኤዲት ማድረግ ትችላላችሁ ማለት ነው። ሌላው ደግሞ አይከን ማስገባት ከፈለጋችሁም ኢንሰርት አይከን ይላል። የተለያዩ አይከኖችን ከኦንላይን ላይ ማምጣት ትችላላችሁ ማለት ነው። ለምሳሌ የአውሮፕላን እንትን ከፈለኩኝ እመርጠዋለሁ፣ ኢንሰርት ላለው ይገባል። ከዛ የምፈልገው ቦታ ጋር ይሄንንም መውሰድ ይቻላል። እንዲሄድልኝ ግን አሁንም ኢንፍሮንት የሚለውን ልንካው፣ ከዛ ይታዘዝላችኋል። እዚህ ላይ ልታደርጉ ትችላላችሁ። ሌላ ቦታ ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ሌሎች አይነት አይከኖችን ከፈለጋችሁም ሰርች ልታደርጉ ትችላላችሁ። ለምሳሌ መጣው የምትፈልጉት ካለ ከዚሁ ትወስዳላችሁ። እንደምታዩት በጣም ብዙ ነው የምታገኙት። ካጣችሁ ግን እዚህ ጋር ሰርች ማድረግ ይቻላል ማለት ነው። ለምሳሌ ላፕቶፕ ከፈለኩኝ ወይም ኮምፒውተር ላፕቶፕ ላለው ከዛ እንደምታዩት መጣልኝ። ክሊክ ኢንሰርት ከዛ ገባ። ይሄኛውን እንትን ላድርገው ወደ ላይ ቦታ ቀይሮ ወጥቷል። ከዛ እንደዚህ ማስተካከል ቦታ መቀየር በተመሳሳይ ኤዲት ማድረግ ሁሉ ይቻላል። ከለሩንም ልትቀይሩ ትችላላችሁ። እዚህ ጋር መታችሁ የተለያየ ከለርም ልታስይዙ ትችላላችሁ ማለት ነው። ሌላው ደግሞ ቴብል ኦፍ ኮንቴንት ክሬት ማድረግ ነው። አውቶማቲክ የሆነ ቴብል ኦፍ ኮንቴንት ይሄኛውንም እንለፈው። ቅድም ፔጅ ነምበርን አልፈነዋል። አሁን ደግሞ አውቶማቲክ ቴብል ኦፍ ኮንቴንት ሁለቱን መጨረሻ ላይ ማስገባት ስለምንችል ስራችንን ከጨረስን በኋላ ሁለቱንም አስገብቼ ያሳያችኋለሁ። ሌላው ደግሞ ትራክ ቼንጅ እና ኮመንት ነው። ይሄኛውንም የተወሰነ ማየት እንችላለን። ለምሳሌ ጽሁፍ ላስገባ እዚህ ጋር ለምሳሌ ይሄ ጽሁፍ ገባ። ከዛ በኋላ ኮመንት ልጽፍ ፈልጊያለሁ። አሁን እዚህ ጋር ወርድ ፕሮቫይድ የሚለው አልገባኝም ወይም ደግሞ ቼክ እንዲያደርጉልኝ ፈልጊያለሁ ብዬ ባስብ ወይም ማንኛውም ነገር ሊሆን ይችላል ኮመንት የምጽፉበት መረጥኩት። ከዛ ከላይ ሪቪው የሚል አለላችሁ ማለት ነው። ሪቪው በመቀጠል ኮመንት ይላል እዚህ ጋር። ስለዚህ ኒው ኮመንት የሚለውን ትነካላችሁ። የመረጥነው ላይ ነው ኮመንት የሚያስገባው እንደምታዩት። ከዛ በኋላ ምን ማለት ፈልገ ነው እዚህ ጋር ኮመንትን አስቀምጥ እያለኝ ነው። ቼክ ያርጉልኝ ወይም ቼክ እንዲያደርጉ ቼክ ብለን መጻፍ እንችላለን። ጨረስን። ከዛ ሁሉ ለሰው ብትልኩት ይሄን ፋይል ይገባዋል ማለት ነው። እዚህ ጋር እንደምታዩት ምልክቷ ስላለች ከዛ ይሄን ቢነካው ኮመንቱን ማግኘት ይችላል በቀላሉ። በተመሳሳይ ደግሞ ለምሳሌ እንዲታይና እንዳይታይ ማድረግ ትችላላችሁ። እዚህ ጋር የተቀመጠው ነገር ለምሳሌ አሁን ሾው ማርክአፕ ይላል ወይም ማርክ ያደረግነው ነገር ኮመንት እየታየ ነው። እንዲታይ ካልፈለኩኝ ይሄን ብነካው ኮመንቱ አይታይም። እንደምታዩት ጠፍቷል። ሾው ማርክአፕ የሚለው ልንካና ኮመንቶች ይታዩ እነካለው ኮመንቱ ይታያል። ወይም የኮመንት ምልክቱ ሙሉ በሙሉ ኮመንቱ እንዲታይ ከፈለጋችሁ ግን ሾው ኮመንት ብትሉ ደግሞ ኮመንቱ እዚህ ጋር ለብቻው ወጥቶ ይታያል። ካልፈለጋችሁ ይሄን ድጋሚ ስትነኩት ይጠፋል። ምልክቱ ግን እዚህ ጋር ይኖራል ማለት ነው። ሌሎች ኮመንቶችም ካሉ በዚህ መልክ ማስገባት ትችላላችሁ። ሌላው ደግሞ እዚህ ጋር ትራክ ቼንጆች አሉላችሁ ማለት ነው። እነዚህን ራሱን ችሎ ሰፋ አድርጌ ቪዲዮ ሰራላችኋለሁ። ሌላው ደግሞ ስፔሊንግ ቼክ ማድረግ እንደዚሁም ግራመር ቼክ ማድረግ ነው። በዛውም መተርጎም የምትፈልጉትን ነገር ካለ በቀላሉ መተርጎም ይቻላል። እሱን እንመለከታለን። አሁንም ራንደም የሆነ ቴክስት እዚህ ጋር ላስገባ። ለምሳሌ እዚህ ጋር ስፔሊንግ እንደምታዩት ልክ ናቸው። የተወሰኑትን ግን እንትን ላድርጋቸው ላበላሸውና ቀይ ያደርጋል የስፔሊንግ ችግር ሲኖር። ስለዚህ ስፔሊንግ ቼክ ለማድረግ ለምሳሌ የዚህን ብቻ ከፈለጉ ይሄን ብቻ መምረጥ ይቻላል። የሙሉ ፋይላችሁንም ማድረግ ትችላላችሁ ምንም ነገር ሳትነኩ ማለት ነው። አሁን ግን ይሄን ላድርገው እንዳለ። ከዛ በኋላ ሪቪው ስፔሊንግ ኤንድ ግራመር ቼክ ይላል። ይሄን ትነካላችሁ። ከዛ የተሳሳታችኋቸው ነገሮች እዚህ ጋር ማውጣት ይጀምራሉ ማለት ነው። ፓወርፉል እንደዚህ ነው የሚጻፈው፣ ትርጉሙ ደግሞ እንደዚህ ነው ብሎኛል። ስለዚህ ከተስማማኝ ይሄን ብነካው ተመልከቱ፣ ይሄ ቀዩ ይጠፋል። እነካለሁ፣ ጠፋ። ወደ ቀጣዮች ሄደ። ደግሞ አሁን እንደምታዩት ኮድ ለመጻፍ እንደዚህ ያለም ስፔሊንግ ወይ ይሄኛው ነው። ኮድ ከፈለክ ደግሞ ይሄ ነው እያለኝ ነው። እኔ የፈለኩት ይሄን ስለሆነ እንዲነካል ጨረሰ ማለት ነው። ሌላም ችግር ካለ በቀላሉ በዚህ መንገድ ቼክ ያደርግላችኋል።
ግራመር ቼክም ተመሳሳይ ነው። ለምሳሌ ከስር ልምጣና ማይ ኔም እንደዚህ ብዬ ጻፍኩኝ። ተመልከቱት፣ ሁለት መስመር አስምሮብኛል። የግራመር ችግር ሲሆን ሁለት መስመር ነው እንደዚህ በሰማያዊ የሚያሰምርባችሁ። የስፔሊንግ ሲሆን ቀይ ያደርጋል። ችግራችን እንየው። አንደኛውን እዚሁ ራይት ክሊክ ነክታችሁ ኢዝ ነው የሚባለው ብሎ ይነግራችኋል። ችግሩ ደግሞ የግራመር ችግር ነው እያለ ነው። ካልሆነ ግን ትመርጡትና ይሄንን ቀጥታ ሪቪው ከዛ ግራመር ቼክ የሚለው ጋር ብንሄድ እንደምታዩት የግራመር ችግር አለ እያለኝ ነው። ከላይም ያስተምራችኋል ወይም ማብራሪያ ይሰጣችኋል። ይህን ከፍታችሁ በደንብ ማንበብም ትችላላችሁ ማለት ነው። ከዛ በዚህ እንዲተካልኝ ይሄን ነካለው፣ ተተካ። የስ ስላለው ጨረስን ማለት ነው። 13ኛው ደግሞ ሃይፐርሊንክ እና ቡክማርክ ማስገባት ነው። ይህም በጣም ጠቃሚ የሆነ ነገር ነው። ለምሳሌ ከስር ልምጣና ቼክ የሚል ነገር ጻፍኩኝ። አሁን ቼክ የሚለውን ሰዎች ሲነኩ የተለያዩ ኤክሴል ሊሆን ይችላል ወይ ፓወርፖይንት ወይ የተለየ ዩቲዩብም ሊሆን ይችላል እሱን እንዲከፍት ፈልጌያለሁ ማለት ነው። ስለዚህ ምን ማድረግ ይቻላል? ለምሳሌ ይህንን ልምረጠው እንደዚህ። ከዛ ከላይ ኢንሰርት ትላላችሁ። በመቀጠል ሊንክ ይላል ወይም ሃይፐር ሊንክ ማለት ነው። ኮንትሮል ኬ መንካትም ይቻላል በሾርት ከት እነካዋለሁ። ከዛ ከምን ጋር ነው ማያይዝልህ ይለኛል ማለት ነው። ከዛ ከውጭ ከሆነ ከውጭ ማገናኘት ትችላላችሁ። ስለዚህ ምን እናደርገዋለን ማለት ነው? ኤግዚስቲንግ ፋይል የሚለውን ልንካው። ከዛ በኋላ እዚህ ጋር ሄዳችሁ መፈለግ ነው። ለምሳሌ ዶክመንት የሚለው ውስጥ ልግባ። ከዛ ከፓወርፖይንት ጋር ወይም ከወርድ ጋር ላያይዘው፣ ዳታቤዝ ማንኛውም ነገር ሊሆን ይችላል። ለምሳሌ ቤዚክ ኮምፒውተር ኮርስ ፎር ቢጊነር ይላል። ወርድ ፋይል ነው። ስለዚህ ከወርድ ፋይል ጋር እያያዝኩት ኦኬ ላለው። እንደምትመለከቱት አሁን ክሊክ የሚደረግ ነገር ሆኗል ማለት ነው። ክሊክ ለማድረግ ኮንትሮልን ትጫኑና ይሄ የእጅ ምልክቱ ሲመጣ ክሊክ ስታደርጉ ቀጥታ ፋይሉን ይከፍታል። እንደምታዩት ፋይሉን ከፈተው ማለት ነው። አሁን ግን ስለማልፈልገው ልዝጋውና ልቀይረው ደግሞ ከፓወርፖይንት ጋር አያይዘው። ሊንክ ልንካ በድጋሚ። እዚህ ጋር ለምሳሌ ፓወርፖይንት ነው። ኦኬ ልበለው። አሁን ክሊክ ባደርግ የሚከፍተው ያያያዝኩትን ፓወርፖይንት ይሆናል። እንደምታዩት በቀጥታ ፓወርፖይንቱን ከፈተ። ለፎንቱ ላፕቶፕ የሚል ማለት ነው። በዚሁ አጋጣሚ ይሄኛው ከስልካችን ወደ ኮምፒውተር እንደዚሁም ከኮምፒውተራችን ወደ ስልካችን ፋይል መላላክ የምንችልባቸውን ወደ 6 መንገዶች የሰራሁበት ቪዲዮ ነው። ካላያችሁት መመልከት ትችላላችሁ። ስለዚህ ባጭሩ ሃይፐርሊንክ ይሄ ነው። ቡክማርክ ደግሞ ምንድን ነው? ለምሳሌ የሆነ ቦታ ሊድና ላሳያችሁ። ግራመር የሚለውን ነገር ሁልጊዜ ላገኘው ፈልጋለሁ። ስለዚህ ግራመርን እመርጠዋለሁ ማለት ነው። እንደ ምሳሌ ነው። እናንተ ጋር ማንኛውም ነገር ሊሆን ይችላል፣ ወይም ይሄ ሙሉ ነገሩን ማለት ነው። እንደዚህ ልምረጠው። ከዛ ኢንሰርት፣ እዚህ ጋር ቡክማርክ ይላል። ማብራሪያው አለላችሁ እዚህ ጋር እንደምታዩት። ስለዚህ ቡክማርክ አደረግኩት ማለት ነው። ለማድረግ ግን ስም ስጠኝ ማን ልበለው እያለኝ ነው። ስለዚህ ፈርስት ቡክማርክ ልበለው ምሳሌ ስለሆነ፣ ወይም ፈርስት ብቻ ማለት ይቻላል። ከዛ አድ ልበለው እዚህ ጋር። አሁን እኛ ያለነው ለምሳሌ መጀመሪያ ፔጅ ላይ ሊሆን ይችላል። እዛ ቦታ ላይ መሄድ ፈልገናል ቅድም ያስቀመጥነው ጋር። ስለዚህ ምን እናደርጋለን? ኢንሰርት ቡክማርክ ፈርስት የሚል ነበር የተቀመጠው። እዚህ ጋር ጎ ብሎ አሁን ቀጥታ ይወስደኛል ማለት ነው። የኛውን ኤክስ ልበለው። እንደምታዩት እዚህ ጋር መጣኝ። በመቶዎች የሚቆጠር ፋይል ካላችሁ በሰከንዶች ውስጥ ለመምጣት ያግዛችኋል። ምልክቱ ግን እዚህ ጋር የቡክማርክ መደረጉን ምልክቱ እንዲኖር ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ? ፋይል የሚል አለ። ፋይልን ትነኩና ከስር ሞር ይላል፣ ወይም ሞር ኦፕሽን እንዲሆንላችሁ የኛውን ኦፕሽን የሚለውን ትነካላችሁ። ሞር ኦፕሽን ማለት ነው። ከዛ አድቫንስድ ይላል። አድቫንስድን ትነኩና ወደታች ስክሮል ታደርጋላችሁ፣ ወይም እንደዚህ ትወርዳላችሁ። ሾ ዶክመንት ኮንተንት የሚለው ጋር ትመጡና ሾ ቡክማርክ የሚለውን ትነካላችሁ። ከዛ ኦኬ። ከዛ እንደምታዩት እንደዚህ አይነት ብራኬት በሁለቱም ጋር ተከፍቷል። ይሄ ቡክማርክ እንደሆነ ያስታውቃል ማለት ነው። ስለዚህ ሃይፐርሊንክ እና ቡክማርክ እነዚህ ናቸው። እንዳልኳችሁ እዚህ ጋር የዩቲዩብ ሊንክ፣ የተለያዩ ሊንኮችንም ኮኔክት ማድረግ ትችላላችሁ። ለምሳሌ ከዩቲዩብ ጋር ኮኔክት ላድርገውና ላሳያችሁ። አሁን የዩቲዩብ ቻናሌ ነው። ሊንኩ ከላይ ያለው ነው። አጠቃላይ ኮፒ ያደረኩት። ከዛ ይሄን ልዝጋው፣ ተመልከቱት፣ ተዘግቷል። ከዛ ይሄን ልምረጠው፣ ሊንክ። ከዛ እዚህ ጋር ፔስት እናደርጋለን አድራሻውን፣ የዩቲዩብ አድራሻውን ገባው። ኦኬ ልበለው። አሁን ተቀይሯል። ቆም ብትሉም እንደምታዩት ዩቲዩብ እንደሆነ እየነገረኝ ነው። ከዛ ክሊክ ባደረግበት ቀጥታ የዩቲዩብ ቪዲዮ ይወስደኛል ማለት ነው፣ ወይም ወደ ዩቲዩብ ቻናል ይወስደኛል። እናንተ አሁን እንደ ሪፈረንስ ያስገባችኋቸው የተለያዩ ቻናሎችም ካሉ በዚህ መንገድ በቀላሉ ኮኔክት አድርጋችሁ እንዲመጣላችሁ ማድረግ ይቻላል ማለት ነው። 14ኛው ደግሞ ከቴምፕሌት ጋር በተያያዘ ነው። ቴምፕሌትም ስራችሁን ያቀልላችኋል። እንደዚሁም ደግሞ ለምሳሌ የተለያዩ ሲቪ ለማዘጋጀት፣ ሪፖርት ለማዘጋጀት ልትጠቀሙ ትችላላችሁ። ቴምፕሌቶችን ለማግኘት ከላይ ፋይል የሚል አለ። ከዛ በኋላ እንደ አዲስ እንዲመጣ ኒው ማለት ትችላላችሁ። ሁሉም ይመጣሉ እንደምታዩት እዚህ ጋር ያሉት ማለት ነው። ለቢዝነስ ከፈለጋችሁ ቢዝነስ፣
ካርድ ከፈለጋችሁ ካርድ ኦንላይን ላይ ሰርች እያደረገ ያመጣል። በጣም ብዙ አሉ። እዚህ ጋር ወስዳችሁ እናንተ ኤዲት ማድረግ ብቻ ይሆናል ማለት ነው። ልመለስና ከቢዝነስ ውጭ ከፈለኩኝ ደግሞ ሌተር ከሆነ ሌተር፣ ለምሳሌ ትምህርታዊ ነገር ከፈለጋችሁ ኤዱኬሽን ማለት ትችላላችሁ። ከዛ ይሄንን ኤዲት ታደርጋላችሁ ማለት ነው። ሲቪ እና ከቨር ሌተር ከፈለጋችሁ ደግሞ ይሄኛውን ብትነኩት ብዙ አይነት ሲቪ እና ከቨር ሌተሮች ይመጣሉ። ከዛ ለምሳሌ ይሄኛው ከተመቸኝ ወይም ደግሞ በዚህ መንገድ ኤዲት ማድረግ ከፈለግኩኝ ክሊክ አደርጋለሁ። ላው ላይ ክሬት ትሉታላችሁ። ዳውንሎድ እያደረገው ነው እንደምታዩት እዚህ ጋር ገባ። ኤዲት ለማድረግ ቼንጅ ሴቲንግ ትላላችሁ። ይሄንን ፈርስት ኔም ከዛ የራሳችሁን ታስገባላችሁ። ላው ላይ ክሊክ አድርጋችሁ ኤዲት ማድረግ ብቻ ነው ከእናንተ የሚጠበቀው። ለምሳሌ እንደዚህ ስሜን አስገባው። የአባት ስም እዚህ ጋር መጻፍ ትችላላችሁ። ወደ ጎንም መቀጠል ይቻላል። ወረድ እያላችሁ ሁሉንም ኤዲት ታደርጋላችሁ በራሳችሁ ኢሜይላችሁን፣ ፎናችሁን ማለት ነው። በተመሳሳይ ፎቶን አጥፍታችሁ እዚህ ጋር በራሳችሁ ፎቶ መተካትም ትችላላችሁ። ስለዚህ ቴምፕሌቶችን ለእነዚህ አይነት ነገሮች መጠቀም ይቻላል ማለት ነው። ሌላው ደግሞ ፋይላችሁን ሴቭ ማድረግ ነው በፒዲኤፍ መልክ። እንደዚሁም ደግሞ ፕሪንት ለማድረግ ሴቲንጎችን ማስተካከልም ትችላላችሁ ማለት ነው። ለምሳሌ ይህን ሴቭ ላደረገው ከፈለኩ እንደ ፒዲኤፍ ከሆነ ፋይል ጋር ሄዳለሁ። ከዛ ሴቭ አስ ዚስ ፒሲ፣ እናንተ ማንኛውም ቦታ ሊሆን ይችላል፣ ዶክመንት ጋር ይቀመጥ። ስም ትሰጡትና እዚህ ጋር አሁን ወርድ ፋይል ነው። ይህን ትቀይራላችሁ ማለት ነው። ቀይራችሁ ፒዲኤፍ የሚል ፎርማት ስትሰጡት ከዛ ሴቭ ስትሉት በፒዲኤፍ መልክ ይቀመጥላችኋል ወይም ፒዲኤፍ ሆነላችሁ ማለት ነው። ሌላው ደግሞ ፕሪንት ሴቲንግ ነው። ፕሪንት ሴቲንግን ደግሞ ፕሪንት ስታደርጉ ወይም ደግሞ ልታደርጉ ስትሉ ማስተካከል ትችላላችሁ። ለምሳሌ ፋይል ከዛ ፕሪንት፣ እዚህ ጋር ፕሪንት አለ። እንደምታዩት አሁን ከማድረጋችን በፊት ብዛቱን ይነገርልናል። የገጽ ብዛቱ 22 ነው። ከዛ እዚህ ጋር የምታችሁ ሴቲንጎች አሉ። ለምሳሌ ቅድም ፖርትሬት ላንድስኬፕ ያደረግነው ነገር ነበረ። ሀሳብ ከቀየራችሁና እዚህ መቀየር ይቻላል። ላንድስኬፕ ባደረገው አሁን በሰፊው በኩል ይሆናል። እዚህ ጋር መተን ደግሞ ፖርትሬት ብናደርገው በቁመቱ በኩል ይሆናል። በተመሳሳይ ደግሞ አንድ ፔጅ ላይ ስንት ሽት ይኖር የሚለውንም መምረጥ ትችላላችሁ። በጣም ብዙ አለ እዚህ ጋር እንደምታዩት ማለት ነው። ስለዚህ ይህን ካታዘጋጃላችሁ በመቀጠል የምትፈልጉትን የኮፒ ብዛት 3 ከፈለጋችሁ አሁን ይሄ እያንዳንዱ 3 ብላችሁ ፕሪንት ማለት ይቻላል። አንድ ከፈለጋችሁ ደግሞ 1 ብላችሁ ፕሪንት ማድረግ ይቻላል። እዚህ ጋር ፕሪንተሩን ከመረጣችሁለት በኋላ ማለት ነው። ሌላው ደግሞ ፋይንድ ኤንድ ሪፕሌስ ነው። ይሄም በጣም ወሳኝ የሆነ ነገር ነው። ለምሳሌ እዚህ ጋር ቴክስት ላስገባና እንየው። እዚህ ጋር ለምሳሌ ቪዲዮ የሚል ነገር 1-2 ቦታ እንደዚህ ላስገባበትና አሁን ቪዲዮ የት እንደተጻፈ አላወኩም። እዚህ ጋርም ሊሆን ይችላል ወይም ሙሉ መርጣችሁም ሊሆን ይችላል ማለት ነው። ስለዚህ መረጥኩት። ከላይ ሆም የሚል አለ። ከዛ እዚህ ጋር ፋይንድ ይላል ወይም ኮንትሮል ኤፍን እንደ ሾርትከት መጠቀምም ይቻላል። ክሊክ ላድርግበት። ምን ልፈልግልህ እያለኝ ነው። እንዲፈልግልኝ የፈለኩት አሁን እኔ ቪዲዮ የሚል ቃል ነው። ስለዚህ ቪዲዮ ለዋለው ማለት ነው። ወዲያው ቢጫ አድርጎ እንደምታዩት ቪዲዮ እዚህ ጋር እንዳለ እንትናችሁ ላይ ዶክመንታችሁ ላይ ያሉትን በአጠቃላይ ያወጣላችኋል ማለት ነው። ብዙ ቦታ ስለተጻፈ እንዳለ ያወጣላችኋል ከዶክመንታችሁ። ከዛ ሪፕሌስ ደግሞ ማድረግ ትችላላችሁ። ለምሳሌ ቪዲዮ ሳይሆን ይሄ ኦዲዮ መባል ነበረበት ቢባል፣ ለምሳሌ በስም ብናየው ስሙ የሰውየው አበበ ሆኖ እናንተ በስተት ግን አበበች ብላችሁ በጣም ብዙ ቦታ ላይ ፎርሙን ከሞላችሁት ወይም ከጻፋችሁት እያንዳንዱን መቀየር ጊዜ ይወስዳል። ስለዚህ ባጭሩ መቀየር ይቻላል ማለት ነው። እሱን ለማድረግ ሪፕሌስ ይላል እዚህ ጋር ወይም ኮንትሮል ኤች መንካት ይቻላል። ከዛ የሚፈልግልን አሁን ቪዲዮ ነው። ስለዚህ ቪዲዮ ብለን እንጽፋለን። በማለት ተካው ወይም ሪፕሌስ ዊዝ እያለ ነው። በኦዲዮ ይተካው። ለምሳሌ ኦዲዮ ብለ ተካው አልኩት። አንዱን ነው ወይስ ደግሞ ሁሉንም ሲል ሪፕሌስ ኦል ትላላችሁ። አሁን ተመልከቱት፣ ቪዲዮ ብዙ ቦታ ነው ቪዲዮ ያለው። ከዛ እዚህ ጋር ሪፕሌስ ኦል ልበለው። ወደ 30 ቦታ ቪዲዮ የሚል ነበረ ኦዲዮ አድርጌልሃለሁ ብሎኛል። ክሎዝ እንበለው። አሁን እዚህ ዶክመንት ላይ ቪዲዮ የሚባል ቃል አታገኙም። እንዳለ ቪዲዮ የሚለው በኦዲዮ ተተክቶ ነው የምታገኙት ማለት ነው። ነገር ግን ከፈለጋችሁና መገልበጥ ከፈለጋችሁ እንደ አዲስ አሁን ኮንትሮል ኤች መንካት ይቻላል። ወይም ሪፕሌስ ጋር ትሄዱና ኦዲዮ የሚል ፈልግልኝ ትሉታላችሁ። አሁን ደግሞ ከዛ ስታገኘው በቪዲዮ ተካው ማለት ነው ባጭሩ። ሪፕሌስ ወደ 30 ነበር ቅድሚያው የተቀየረው ስለሆነ አሁን ቪዲዮ ሆኖ ተቀይሯል። ስለዚህ ፋይንድ እና ሪፕሌስን በጣም ብዙ ስራ ነው የሚያቀሉላችሁ። ሌላው ደግሞ ኮለመኖችን ክሬት ማድረግ ነው። ለምሳሌ ለዜና ሊሆን ይችላል፣ የተለያዩ ጽሁፎች አዲስ ዶክመንት ላይ ላሳያችሁ። ለምሳሌ እዚህ ጋር እንደዚህ እየጻፋችሁ ነው ዜና ወይም ለጋዜጣ ማለት ነው። ኢንተር ብትሉን እዚህ ጋር እንደዚህ ያርጋችሁ መሄድ ይቻላል። ነገር ግን ይሄንን በጣም ብዙ 3-4 ቦታ መክፈል ትፈልጉ ይሆናል ማለት ነው። ለምሳሌ 3 ቦታ ልክፈለው። መጀመሪያ ግን በጣም ብዙ ቴክስት እናስገባበት። ለምሳሌ
ተመልከቱት። በጣም ብዙ ነው ያስገባውበት እንደዚህ እያደረኩኝ ባሳያችሁ። ነገር ግን እንደ ጋዜጣ ፎርም እንዲይዝልኝ ፈልጌያለሁ ማለት ነው። ስለዚህ ምን እናደርጋለን? ደስ ያላችሁ ቦታ ክሊክ ታደርጋላችሁ። ከዛ ከላይ ሌአውት ይላል፣ ይህን ትነካላችሁ። በመቀጠል ኮለመን ይላል። ስንት ቦታ ልክፈለው ይላል። 3 ቦታ ከሆነ 3 ቦታ። አሁን ተመልከቱት የ3 ቦታ ይከፈላል። 1 2 3 ምርታችን ብትወርዱ እንደዚህ 3 ቦታ ይሆናል ማለት ነው። እናንተም አሁን እንደ አዲስ መጻፍ ብትጀምሩ ለምሳሌ እዚህ ጋር ነው የቆመው። ኢንተር እያለ እንደዚህ ብዙ ነገር ልንጽፍ እንችላለን። እንደዚህ ኮፒ ያደረኩበት ሊድ ነው። ልክ ሲያልቅ ወደዚህ ይመጣል። ይሄኛው ሲያልቅ ደግሞ ወደዚህ እየሄደ ነው የሚሄደው ማለት ነው። 2 ቦታ ከፈለጋችሁ ደግሞ 2 ቦታ ማድረግ ይቻላል። ቱ ብትሉት 2 ቦታ፣ አንድ በዚህ ይጨርሳል፣ ከዛ ወደዚህ ይመጣል ማለት ነው። ሌላው ደግሞ ሜል መርጅ ነው። ይሄም በጣም ወሳኝ የሆነ ነገር ነው። ኢሜል መላክ ሊሆን ይችላል ወይም ዶክመንቶችን መርጅ ማያያዝ ትችላላችሁ ባጭሩ። ለምሳሌ አንድ ማይክሮሶፍት ኤክሴል ፋይል ከፍቼ ላሳያችሁ። ለምሳሌ እዚህ ጋር ከስተመር አይዲ አለ፣ ከስተመር ኔም፣ ኢሜል እንደዚህ ብዙ ነገር አለ ማለት ነው። ለእያንዳንዱ ሰዎች አሁን ሜሴጅ ልልክላቸው ፈልጌያለሁ በስማቸው ሃይ እያልኳቸው ወይም ሰላም እያልኳቸው ማለት ነው። ስለዚህ አሁን ተመልከቱት ከስተመር ፋይል ይላል። ስሙን በኋላ ለማስታወስ እንዲመቸን እንደ አዲስ ሴቭ እናድርገውና ፋይናል ከስተመር አልኩት። ከዛ ሴቭ ልበለውና ልውጣ። አሁን ይህንን ኤክስ ብለን ልንወጣ እንችላለን። ከዛ እዚህ ጋር ላያይዛቸው ነው ብያቸዋለሁ በየስማቸው፣ ወይም ደግሞ ላመሰግናቸውም ከሆነ ለምሳሌ ቴንኪዩ ልበላቸው። ቴንኪዩ ልና ስሙን ከዛ እሱ ይቀጥለዋል ማለት ነው። ቅድም ኤክሴል ላይ ያያችሁትን ስሞች ከዛ ምን እናደርጋለን ማለት ነው። ይህን ካደረግን በኋላ ከዛ እዚህ ጋር ሜሊንግ ይላል። በመቀጠል ስታርት ሜል መርጂንግ ይላቸዋል። ሌተር ነው ምንድን ነው የምጽፉት እያለ ነው። በጣም ብዙ ነገር አለው። እኔ አሁን የፈለግኩት ለምሳሌ ስለሆነ ኢሜይል የሚለውን ልንካው። ኢሜይሉ ከዛ እዚህ ጋር እንደምታዩት በዚህ ስር ነው እየተቀመጠ ያለው። በደንብ ግልጽ እንዲሆን ግን አዲስ ቦታ ልናየው እንችላለን። ይህን ባክ ልበለውና ፋይል ልበልና አዲስ ቦታ ልግባ። ኢሜይሉ አሁን እዚህ አዲስ ወረቀት ላይ እንዲጻፍ ነው የፈለግኩት። ስለዚህ ሜሊንግ ከዛ እዚህ ጋር ቴንኪዩ ብዬ ነው ልላቸው የፈለግኩት ብያቸዋለሁ። ስለዚህ ቴንኪዩ አልኩኝ። ከዛ እዚህ ጋር ስታርት ሜሊንግ። ኢሜይል ሌተር ብዙ ነገር ይቻላል። ለምሳሌ ኢሜይል ሜሴጅ የሚለውን ወይም ኢሜይል ልልክ ነው። ፎርማቱ በዚህ መልክ ሆነ ማለት ነው። ከዛ እዚህ ጋር ተቀባዮቹን እናስገባለን። ነካውት። አዲስ ከሆነ አዲስ ሊስት ማዘጋጀት፣ የነበረ ሊስት ከሆነ ደግሞ ከተቀመጡት ውስጥ ማለት ይቻላል። ቅድም ኤክሴል ላይ ያሳየኋችሁ ስለነበረ ዩዝ አን ኤግዚስቲንግ ሊስት ልበለው። ከዛ በኋላ ዶክመንት ጋር ነበር ያስቀመጥነው። ዶክመንት ጋር ልግባ። ፋይናል ከስተመር የሚለው ነበር ይሄኛው። ኦፕን እላለሁ። ከዛ በኋላ እንደምትመለከቱት በዚህ መልክ ነው የማስቀምጠው እያለኝ ነው። ኦኬ ላለው ማለት ነው። ከዛ እንዲህ ካስገባችሁ በኋላ ከምን ጋር መርጅ እንደሚያደርግ ትነግሩታላችሁ። ኢንሰርት ልበለው። ኤክሴሉ ላይ ቅድም አይታችሁት ከነበረ ከስተመር አይዲ፣ ከስተመር ኔም፣ ኢሜይል፣ ፎን ሲቲ የሚል ነበረ። ምናልባት ከረሳችሁት ማየት እንችላለን። ይሄ ማለት ነው ከስተመር አይዲ፣ ኔም፣ ኢሜይል፣ ፎን ሲቲ እዚህ ጋር ያለውን ነገር ነው በአጠቃላይ እዚህ ጋር እያመጣልን ያለው ማለት ነው ፊልዱ ጋር። ስለዚህ ቴንኪዩ ካልኩ በኋላ በአይዲው ሳይሆን በስሙ ነው የምፈልገው። ስለዚህ ከስተመር ኔም እላለሁ። ቴንኪዩ ከዛ ከስተመር ኔሙ ይመጣል። ፕሪቪው የሚለው ጋር ገብተን ማየት እንችላለን። ቴንኪዩ ሰለሞን አለ ማለት ነው። የመጀመሪያው ሰው ሰለሞን ስለሆነ ኔክስት ብለው ቀጣዩ ስም ይቀየራል። ቴንኪዩ ሳራ መሐመድ፣ ከዛ ጉቱ ከበደ እያለ ይቀጥላል ማለት ነው። ይህም በዚህ መልክ ከዛ ካደራጃችሁ በኋላ መላክ ትችላላችሁ። እናንተ ረጃጅም ነገሮችን ሁሉ እዚህ ላይ መጻፍ ይቻላል። ቶፒኩ ትንሽ ሰፋ ያለ ስለሆነ ይሄንን ራሱን ችሎ ለብቻው ቪዲዮ ሰራላችኋለሁ። ከዛ ሲጨርሱ እዚህ ጋር ትመጡና መላክ ትችላላችሁ ማለት ነው። እዚህ ከመጣችሁ በኋላ ፕሪንት ማድረግ ይቻላል፣ ሴንድ ማድረግ ይቻላል። ተቀባዩን ታስገቡና ሁሉንም ሪከርድ ከሆነ ኦል ሪከርድ፣ ከረንት ሪከርድ ከሆነ ደግሞ አሁን እዚህ ጋር ያደረጋችሁትን ብቻ ኦኬ ብላችሁ መላክ ይቻላል ማለት ነው። ይሄን ለመላክ አሁን አውትሉክ የተለያዩ መንገዶችን መጠቀምም ትችላላችሁ። ስለዚህ ሜል መርጅ ይሄን ይመስላል ማለት ነው። እንዳልኳችሁ ግን የምትፈልጉ ከሆነ ሰፋ አድርጌ ቪዲዮ ሰራላችኋለሁ ላው ላይ። ሌላው በጣም ወሳኝ ነገር ደግሞ ሴክሽን ብሬክ ነው። እንደዚሁም ደግሞ ፔጅ ብሬክ ማለት ነው። አሁን ይሄኛው ለምን ይጠቅማችኋል? ፔጅ ነምበር በኋላ እናስገባለን ብያችሁ ነበር። ለፔጅ ነምበርም በጣም ወሳኝ ነው። በተለይ መጀመሪያ አካባቢ ሆን በሮማን ነምበር ማስገባት የምትፈልጉ ከሆነ ፔጅ ነምበሮችን ብሬክ ካላደረጋችሁ አይሰራላችሁም። ስለዚህ እሱን እንመልከተው። ለምሳሌ አሁን ይሄኛው ከቨር ፔጅ የጻፍንበት ነው። ከታችኛው የተለየ ሴክሽን ነው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ደስ ያላችሁ ቦታ ጋር ክሊክ ማድረግ ይቻላል። መጨረሻው ጋር ትመጡና ማለት ነው። በመቀጠል ሌአውት ትላላችሁ። ከዛ ብሬክ ይላል። ብሬክ ሴሽን ካደረጋችሁት ሁለቱ ግንኙነት አይኖራቸውም ማለት ነው። ወዴት ነው ብሬክ የማደርገው ሲል ኔክስት ፔጅ ትሉታላችሁ። ከዛ ብሬክ ያደርገዋል እንደዚህ እንደምትመለከቱት ማለት ነው። መጀመሪያውኑ ብሬክ አድርጋችሁት ከሆነ ግን ባዶ ቦታ ስለሚያደርግባችሁ ይሄንን ባክ ስፔስ ነክታችሁ መመለስ ይቻላል ማለት ነው። አሁን ይሄኛው ራሱን የቻለ ሴክሽን ነው። ይሄኛውም ደግሞ ራሱን የቻለ ሌላ ሴክሽን ነው። ለዛ ነው ቦርደርም ያስገባበት ማለት ነው። ቦርደሩን ላጥፋውና ቦርደሩን አጥፍቼዋለሁ። በኋላ ላይ እንዴት ማስገባት እንደምችል አሳያችኋለሁ።
አሁን ፔጅ ነምበር ባስገባ ከዛ የመጀመሪያው ላይ አያስገባብኝም ማለት ነው። በተመሳሳይ ደግሞ እዚህ ጋር ኢንትሮዳክሽን ቢኖረን እና ይህንንም ኢንተር እንበለው ወይም ሌአውት ጋር እንምጣና አሁንም ብሬክ እናድርገው። ኔክስት ፔጅ ሶስት ነገሮች ብሬክ አድርገናል ማለት ነው። ለምሳሌ ይሄኛው ኢንትሮዳክሽን ከሆነ ኢንትሮዳክሽን ልንለው እንችላለን። ከዛ ኢንተር ልበልና እዚህ ጋር ደግሞ ያም እንደዚህ ሳምፕል ቴክስቶች አሉን እንደዚህ እንደምትመለከቷቸው። በዚህ መንገድ አሁን ብሬክ አድርገናቸዋል። ከዛ አውቶማቲክ ቴብል ኦፍ ኮንቴንት ማስገባት በኋላ እናያለን ብያችሁ ነበረ። አሁን እናስገባው ብሬክ ስላደረግነው ማለት ነው። አሁንም እዚህ ጋር ኮንትሮል ኢንተር ልንካና ብሬክ አድርጎ እንዲወርድልኝ ነው። እዚህ ጋር አውቶማቲክ ቴብል ኦፍ ኮንቴንት ላስገባበት ነው። ከዛ አሁን ቴብል ኦፍ ኮንቴንቱ እዚህ ጋር እንዲገባ ነው የፈለግኩት። ሪፈረንስ ቴብል ኦፍ ኮንቴንት እዚህ ጋር ብዙ ምርጫ አለ። ሄዲንግ 1 እና 2 የሚል ነገር ቅድም ስላስገባን እነዚህን መጠቀም እንችላለን። እንደምታዩት በቀጥታ ገብቷል ማለት ነው። ምንም እኔ አሁን የጻፍኩት ነገር የለም፣ አውቶማቲካሊ ነው የሚገባላችሁ። ክሊክ ብታደርጉት ወደ ፈለጋችሁት ቦታ ይወስዳችኋል። ለምሳሌ ፔጅ ሴታፕ የሚለው ጋር መሄድ ከፈለኩ ኮንትሮል ጋር መጣና እዚህ ጋር ፔጅ ሴታፕ የሚለውን ብነካው ቀጥታ ፔጅ ሴታፕ ጋር ይወስደኛል። የምትጨምሩት ነገር ካለ ደግሞ ለምሳሌ ያልተሰጣቸው ነበሩ፣ ቅድም ይሄ ያልተሰጠውም ነበረ። ስለዚህ ሄዲንግ እየሰጠ ነው መሄድ እንችላለን። ስራችሁን ከጀመራችሁ በኋላ መስጠት ስለሚቻል እንደዚህ ላድርገውና ይሄንንም ሄዲንግ ላድርገው እንዲያፈጥነን ቅድም እንዳሳየኋችሁ ይሄን ሁለቴ ክሊክ አድርጌ መቀባት እችላለሁ። ሌሎቹን አንድ ይሄኛውን እዚህ ጋር አሁን ሁሉንም ቀብቼ ጨረስኩኝ። አሁን ወደ ቴብል ኦፍ ኮንቴንታችን እንሂድ። እዚህ ጋር ነበረ የቆመው 9 ላይ ነው፣ እኛ ግን 20 ምናምን ደርሰናል። ስለዚህ አፕዴት እናድርገው። አፕዴት ለማድረግ ከላይ መታችሁ ክሊክ ማድረግ ይቻላል። በመቀጠል ይህንን አፕዴት ቴብል ማለት ትችላላችሁ። አፕዴት ኢንታየር ቴብል ኦኬ ብሎ አሁን አጠቃላይ እንደምታዩት ገብቷል ማለት ነው። እንዳያችሁት ግን አንድ ፎቶ አብሮ እየገባ እያስቸገረ ነው። እሱ ደግሞ ምንድነው ቅድም ያስገባነው ነገር ነበረን እንትናችን ይሄ እዚህ ጋር የምታዩት ማለት ነው። ይህም እንደ ሄዲንግ እየተቆጠረ ስለሆነ ነው እየገባ ያስቸገረን። ስለዚህ ምን ልናደርገው እንችላለን? እዚህ ጋር እንምጣና ኖርማል አደረኩት ማለት ነው። አሁን እንደ አዲስ አስገብቼም ላሳያችሁ እችላለሁ። ቴብል ኦፍ ኮንቴንቱ ሙሉ ላጥፋውና ማጥፋት ከፈለጋችሁ እንደዚህ መርጣችሁ ዲሌት ማድረግ ይቻላል። ላስገባ እንደ አዲስ ሪፈረንስ፣ ከዛ እዚህ ጋር መታችሁ ክሊክ ስታደርጉ በሰከንዶች ውስጥ እንደምታዩት ቴብል ኦፍ ኮንቴንታችሁ ይገባላችኋል። በዚሁ አጋጣሚ ግን ቴብል ኦፍ ኮንቴንት ላይ ሊስት ኦፍ ፊገር እንደዚሁም ሊስት ኦፍ ቴብል ላይ በተጨማሪም ፔጅ ነምበር ላይ እዚህ ጋር የምታዩት ቪዲዮ አለ ከ3 ሳምንት በፊት የለቀቁት። ይህንንም መመልከት ትችላላችሁ። አሁን ይህን ካየን ቅድም ወዳላየናቸው ነገሮች እንሂድ። እዚህ ጋር አራተኛ ላይ ያለውን ሄደር ፉተር ፔጅ ነምበርን እናያለን ብለን ነበር በኋላ። ስለዚህ ሄደር ላስገባ መጀመሪያ። ሄደር ምንድነው? ከላይ አናታቸው ላይ እንዲጻፍ የምትፈልጉትን ነገር መወሰን ማለት ነው። ለምሳሌ እዚህ ጋርም ሊሆን ይችላል። ከላይ መታችሁ ሁለት የክሊክ ስታደርጉ እንደምታዩት ሄደር መጻፊያ ይመጣላችኋል። ከዛ እዚህ ጋር መታችሁ መጻፍ ነው። ጽሁፍ ማስገባት፣ ቀን ማስገባት፣ የተለያየ ነገር ማድረግ ይቻላል። ካልፈለጋችሁ ደግሞ ማድረግ ትችላላችሁ። እንደ አማራጭ ኢንሰርት ትላላችሁ። ከዛ ሄደር ይላል ማለት ነው። የምትፈልጉት ዳር ላይ ነው፣ 3 ቦታ ላይ ነው፣ ምርጫ አለው ማለት ነው። ለምሳሌ 3 ቦታ ከፈለጋችሁ ይሄን ብትነኩት 3 ቦታ ማስገባት ይቻላል። አንድ እዚህ ጋር ሄደር ገባ። ከዛ አንዱን እዚህ ላይ ማስገባት ትችላላችሁ። ሁለተኛውን እዚህ፣ ሶስተኛውን እዚህ ያደርጋችሁ ማስገባት ይቻላል። እንደዚህ ያደርጋችሁ ማለት ነው። እነዚያው ሁሉም እንትኖቻችሁ ላይ ሽቶቻችሁ ላይ ይኖራሉ። ወርታች ያረኩኝ ባሳያችሁ ከላይ ይገባሉ። ፎቶዎችንም እንደ ሄደር መጠቀም ይቻላል። ይሄን ላጥፋውና ወይም ሁለት ክሊክ አድርግበትና ይሄ እንዳለ ይጥፋ። ከዛ ከላይ ፒክቸር ይላል። ፒክቸር ለምሳሌ ይሄን ፎቶ ልጠቀመው። ትልቅ ከሆነ እንትን ሊል ይችላል። አነስ እናደርገዋለን። ገባ። እንደምታዩት ቦታው በጣም ብዙ ነው ያዘብን። እንደዚህ ልናሳንሰው እንችላለን። ልክ እንደ ፎቶ እንደዚህ ማስተካከል ትችላላችሁ። እዚህ ጋር ኢንፍሮንት ኦፍ የሚለውን ልንካውና ደስ ወዳላችሁ እንደዚህ ይታዘዛል። አሁን ተመልከቱት። እኛ ያስገባነው እዚህ ጋር ነው ሄደሩ። ነገር ግን ሁሉም ፔጆቻችን ላይ ይሄ ሄደር ይኖራል ማለት ነው። ከላይ ጀምሮ እንደምታዩት አለ። መቀየር ከፈለጋችሁ አሁንም እላው ላይ ሁለት ክሊክ ታደርጉና የዛሬውን ቀን ደግሞ እዚህ ጋር ለምሳሌ ማስገባት ከፈለጋችሁ ጠጋ አድርጋችሁ ዴት የሚል አለ። ሙሉ እንዲያስገባው ከፈለጋችሁ ከነቀኑ ወሩን ጨምሮ ኦኬ ብትሉት ደግሞ እዚህ ጋር ይገባል። እዚህ ጋርም ደግሞ ሌላ አይነት የምትጨምሩት ነገር ካለ መጨመር ይቻላል ማለት ነው። ወይም እዚህ ጋር መጥቼ ሁለት ክሊክ አድርግና አድናቆት ቲዩብ እናንተ የድርጅታችሁን ስም ሊሆን ይችላል ትንሽ ሳምፕል አድርግለት ቦታ ካልበቃው ባክስፔስ ብሎ እንደዚህ ይሆናል ማለት ነው። ከዛ ተመልከቱት። ሁሉም ላይ በሰከንዶች ውስጥ ይገባላችኋል። ከስር እየጨመራችሁ ብትሄዱ አዳዲስ እየጨመረ ነው የሚሄደው። ለምሳሌ እዚህ ጋር ገብቷል። ኢንተር ልበልና ወይም እዚህ ጋር መጥቼ ኢንሰርት ብላንክ ፔጅ አዲስ ፔጅ ብናስገባም አዲሱ ፔጅ ላይ ይቀጥላል ማለት ነው። ስለዚህ ሄደር ይሄ ነው። ፉተር ደግሞ ከስር የሚጻፉ ነገሮች ናቸው። ለምሳሌ ፉተር ጋር ብትመጡ ፔጅ ነምበርም እንደ ፉተር መጠቀም ይቻላል። ወይም ደግሞ እዚህ ጋር ልክ ሄደር ላይ እንዳስገባ ነው።
ይህም ብነካውን ፉተር ላይ ከስር እዚህ ጋር ምን ይቀመጥ እያለኝ ነው። ከዛ እዚህ ጋር ደስ ያላችሁን ጽሁፍ ትጽፋላችሁ ማለት ነው። አሁን ዝቅ ብናደርግ ሁሉም ፔጃችሁ ላይ ከስር ይሄ ነገር ተጽፎ ታገኙታላችሁ ፉተር ላይ። ካልፈለጋችሁት ግን ማጥፋት ይቻላል ማለት ነው። ላው ላይ አሁንም ክሊክ ታደርጉና ይህንን ዲሌት ወይም ባክስፔስ ነክታችሁ ብታጠፉት ከሁሉም ላይ በቀጥታ ይጠፋል። ቀጣዩ ስራችን ደግሞ የሚሆነው ፔጅ ነምበር ማስገባት ነው። ፔጅ ነምበር ለማስገባት እንዳልኳችሁ ብሬክ መሆኑን ቼክ ማድረግ አለባችሁ ማለት ነው። ለምሳሌ ከቴብል ኦፍ ኮንቴንቱ ጀምሮ ብሬክ መደረግ አለበት። ምክንያቱም ከዚህ በላይ ያለው ላይ ሮማን ነምበር ነው የምንጠቀመው፣ ከዚህ በታች ደግሞ አረቢክ ነምበር መጠቀም ስለምንችል ማለት ነው። ስለዚህ ከዚህ ፊት ለፊት ሊሆን ይችላል ክሊክ ታደርጋላችሁ፣ ወይም እዚህ ጋርም ሊሆን ይችላል። ብሬክ ለማድረግ ቅድም ባሳያችሁ መሰረት ሌአውት ከዛ ብሬክ የሚለው ጋር ትመጡና ቼክ ታደርጋላችሁ። ኔክስት ፔጅ ትሉታላችሁ ማለት ነው። አሁን ብሬክ አድርጎልናል። ብሬክ ማድረጉን ቼክ ማድረግ ከፈለጋችሁ ደግሞ ሆም ከዛ እዚህ ጋር የምትመለከቱት ሾ እና ሃይድ የሚላል የፓራግራፍ እንትኑ ይሄን ትነካላችሁ። ከዚህ ጀምሮ ያለው እንደምታዩት ብሬክ ሆኗል እያለን ነው ማለት ነው። ስለዚህ ልክ ነን። ይሄን እንንካና እናስገባው። እንዲገባ የፈለግነው ከዚህ ነው የምንጀምረው። ደስ ያላችሁ ቦታ ላይ ክሊክ ኢንሰርት፣ ከዛ እዚህ ጋር እንመጣና ፔጅ ነምበር። በመቀጠል እዚህ ጋር መታችሁ ቦተም ላይ ከሆነ ቦተም በዚሁ አቅጣጫ መሃል ላይ 1 2 3 እንዲል ሳይሆን የፈለግነው እኛ በሮማን ነምበር ነው። ስለዚህ እዚህ ጋር እንመጣና ፎርማት እንቀይረው ወደ ሮማን ነምበር። ከስንት ይጀምር ይላል? ከሁለት ማስጀመር ከአንድ ማስጀመር፣ ደስ ካላችሁ ማስጀመር ይቻላል። ከአንድ ይጀምር። ኦኬ ልበለው። እንደምታዩት አንድ እዚህ ጋር ገባ፣ ሁለት እያለ ይቀጥላል። እዚህ ጋር ደግሞ 3 ነው የሚለው ማለት ነው። ስለዚህም መቀየር እንችላለን። ሴክሽናቸው የተለያየ ስለሆነ ልምረጠው። እዚህ ጋር እንምጣ፣ ፎርማት ፔጅ ነምበር። ይሄ ደግሞ የሚጻፈው በዚህኛው በአረቢክ ነምበር ነው። የሚጀምረው ደግሞ ከአንድ እንዲጀምር አንድ ብለን ኦኬ እንበለው። አንድ ይላል። ከዛ በኋላ 2 3 4 እያለ ይቀጥላል። ሌላኛው በሮማን የታችኛው ደግሞ በአረቢክ ነምበር አደረግነው ማለት ነው። 20ኛው ደግሞ ሾርት ከቶች ናቸው። እነዚህም በጣም ወሳኝ የሚባሉ ናቸው። ዋና ዋናዎቹን በተለይ ማወቅ ይኖርባችኋል። ለምሳሌ የምትፈልጉትን ነገር ሰሌክት ለማድረግ ወይም አጠቃላይ ኮንትሮል ኤ ብትነኩ ሁሉም ነገር ዶክመንታችሁ ላይ ያለ ሁሉም ነገር ይመረጥላችኋል። ቦልድ ማድረግ ከፈለጋችሁ ኮንትሮል ቢ፣ እንደምታዩት አሁን ከቦልድ ወጥቷል። ቦልድ እንዲሆን ኮንትሮል ቢ ብነካ ቦልድ ይሆናል። ኮንትሮል ሲ ኮፒ፣ ኮንትሮል ቪ ፔስት ያደርጋል። እዚህ ጋር ባረገው ለምሳሌ እንደምታዩት ኮንትሮል ቪ እየነካው ነው። ኮንትሮል ዜድ ወደ ኋላ ይመልሳል። ኮንትሮል ዋይ ወደፊት ይወስዳችኋል። በጣም ብዙ ናቸው። መሰረታዊ የሚባሉትን በተለይ ማወቅ አለባችሁ። እንደ ቲፕ ደግሞ ዲዛይንን እንመለከታለን ማለት ነው። ዲዛይን ጋር ብዙ ነገሮችን ማግኘት ይቻላል። ከላይ ዲዛይን ይላል እንደምታዩት። ከዛ በኋላ እዚህ ጋር የተለያዩ እንትኖችን መጠቀም ይቻላል። በዋናነት ግን እዚህ ጋር ያሉትን እንመልከት። ለምሳሌ ቦርደር ከፈለጋችሁ ዙሪያውን ይሄን ትነኩና ብዙ አይነት ቦርደር መጠቀም ትችላላችሁ። ለምሳሌ ወፈር ያለ ነገር ልምረጥና ይሄን ካደረኩት ሁሉም ላይ ነው የሚገባው። ሆል ዶክመንት ይላል። እናንተ ግን የፈለጋችሁት የመጀመሪያው ፔጅ ላይ ብቻ ከሆነ ዚህ ሴክሽን ላይ ሆኖ ቅድም በሴክሽን ስለከፈል ነው እዚህ ሴክሽን ላይ ሆኖ የመጀመሪያው ፔጅ ብትሉት ከዛ ኦኬ ብትሉት አሁን የሚያስገባው ኢንትሮዳክሽን ብሎ ከጀመረበት ነው የሚሆነው። እዚህ ላይ አያስገባም፣ እዚህ ላይም አያስገባም። ኢንትሮዳክሽን የሚለው ላይ ግን ይገባል። እንመልሰውና ደግሞ ላሳያችሁ። አሁን ነን ልበለውና ኦኬ ልበለው ይጥፋ። አሁን የመጀመሪያው ከቨር ፔጅ መስሪያው ላይ ከፈለኩኝ ክሊክ አደርጋለሁ እዚህኛው ሴክሽን ላይ ፔጅ ቦርደር። ከዛ ይሄን ከሆነ የፈለኩት መርጣለሁ። ሁሉ ዶክመንት ካደረጋችሁት እንዳልኳችሁ ሁሉም ላይ ነው የሚያደርገው። ዚህ ሴክሽን ፈርስት ፔጅ ኦንሊ። ከዛ ኦኬ እዚህኛው ላይ ብቻ ይገባል። ሌሎቹን አሁን አይመለከታቸውም ማለት ነው። መቀየር ትችላላችሁ። ብዙ አይነት ማስገባት እናንተ እዚህ ጋር ትችላላችሁ። እዚህ ውስጥም ገብታችሁ ይሄን ብታደርጉት ለምሳሌ ከዛ ኦኬ ብትሉት የመጀመሪያው ፔጅ ላይ እንደዚህ ይገባላችኋል። ወተርማርክ የድርጅት ሎጎዎች ማስገባት ከፈለጋችሁ ደግሞ ወተርማርክ እዚህ ጋር አለ። ከዛ እዚህ ጋር ይሄን ብትነኩታም ኮንፊደንሻል የሚለው ሁሉም ወረቀታችሁ ላይ ከጀርባ ይገባል። በራሳችሁ ስም ኤዲት ማድረግ ከፈለጋችሁ ደግሞ ከስተም የሚለው ጋር ትመጣላችሁ። ከዛ እዚህ ጋር ጽሁፉን ትቀይራላችሁ ማለት ነው። ለምሳሌ እናንተ የድርጅታችሁ ስም እንደዚህ ከሆነ ትጽፋላችሁ። ከለሩን መቀየር ይቻላል። ብዙ ነገር ማድረግ ይቻላል። የተወሰነ ብቻ እንዲያስተላልፍ የኛው ሰሚ ትራንስፓረንት የሚለውን አክቲቭ ታደርጉትና ኦኬ ትላላችሁ። አሁን አድናቆት የሚለው ከጀርባ እንደምታዩት ሁሉም ወረቀት ላይ ይገባል ማለት ነው። ፎቶ ደግሞ ከሆነ የምትፈልጉት ወይም ሎጎአችሁን ከስተም ጋር እንምጣ፣ ፒክቸር። ከዛ ሰሌክት የሚለውን ትነካላችሁ። ፍሮም የፋይል ብለን ማምጣት እንችላለን ማለት ነው። ለምሳሌ ይሄ ከሆነ ሎጎዬ ወይም የድርጅቱ ሎጎ ኢንሰርት ለዋለሁ። ወሻውት የሚለውን ታበሩታላችሁ። አለበለዚያ ድምቅ ያለ ፎቶ ይሆናል። ያ ደግሞ ወተርማርክ አይመስልም። ስለዚህ ወሻውት ትሉትና ኦኬ ትላላችሁ። እንደምታዩት የቡናውን እንትን ከጀርባ እንደዚህ ገብቷል ማለት ነው። አዳዲስ አሁን እየጨመራችሁ ብትሄዱ እየተከተላችሁ ነው የሚሄደው። ለምሳሌ እዚህ ጋር እንምጣና
ኮንትሮል ኢንተር ብየዋለሁ አዲስ ፔጅ እንዲሰጠኝ። አዲሱ ፔጅ ላይም እዚህ ጋር የምትመለከቱት ወተር ማርክ እየገባ ይሄዳል ማለት ነው። እንደምታዩት ያስገባሁት ላይ እንዳለ እየገባ ነው ከጀርባ ያለው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮ ልሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።